በትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ እንደ አዲስ የተዋቀረው የጊዜያዊ አስተዳደር ካቢኔ ስራ መጀመሩ መግለጹን ተከትሎ የአቶ ጌታቸው ረዳ ቡድን ተቃውሞውን አሰምቷል። ኢትዮጵያ የብሪክስ ባንክን እንድትቀላቀል በሁሉም አባል ሀገራት ድጋፍ አግኝታለች ተባለ። 3285 ኢትዮጵያውያን ከሳውዲ አረቢያ ወደ ሀገራቸው መመለሳቸው ተገልጿል። ኢትዮጵያና ኬንያ 150 ኪሎ ሜትር የሚሸፍን የንግድ ቀጠና ለመመስረት ተስማሙ። ሰላም ጤና ይስጥልን። የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች ወቅታዊ መረጃዎችን ይዘንላችሁ ቀርበናል። ወቅታዊ መረጃዎች በፍጥነት እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እየጋበዝን ከዜናዎቹ ጋር ኢልያስ ክፍሌ አብሬያችሁ ቆያለሁ። 3285 ኢትዮጵያውያን ከሳውዲ አረቢያ ወደ ሀገራቸው መመለሳቸው ተገለጸ። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 3285 ኢትዮጵያውያን ወደ ሀገራቸው የተመለሱ ሲሆን በሳምንቱ ውስጥ በተደረገ 9 ዙር በረራ የተመለሱት 2747 ወንዶች እንዲሁም 508 ሴቶችና 30 ጨቅላ ህጻናት መሆናቸው ተገልጿል። ከተመላሾቹ መካከልም 159 ሰዎች ዕድሜያቸው ከ18 ዓመት በታች መሆናቸውን የሴቶችና ማህበራዊ ጉዳዮች ሚኒስቴር አስታውቋል። በአራተኛው ዙር በአስቸጋሪ ሁኔታ ውስጥ የሚገኙ ዜጎችን 50 ሺህ ዜጎችን ለመመለስ ታቅዶ መጋቢት 3 ቀን 2017 ዓ.ም በይፋ መጀመሩ ይታወቃል። በዚህም እስካሁን 18969 ኢትዮጵያውያን ወደ ሀገር መመለስ መቻሉም ታውቋል። ሚኒስቴር መስሪያ ቤቱ ከሚመለከታቸው ባለድርሻና አጋር አካላት ጋር በመቀናጀት ለተመላሽ ዜጎች በአየር ማረፊያና በመቆያ ማዕከላት ተገቢውን ድጋፍና እንክብካቤ የማድረግና ከቤተሰብ ጋር የማቀላቀል ስራ እየሰራ ይገኛል ሲል የሴቶችና ማህበራዊ ጉዳዮች ሚኒስቴር አስታውቋል። ኢትዮጵያ የብሪክስ ባንክን እንድትቀላቀል በሁሉም አባል ሀገራት ድጋፍ አግኝታለች ተባለ። ኢትዮጵያ በብሪክስ የተመሰረተውን የአዲሱ የልማት ባንክ ወይም ኒው ዲቨሎፕመንት ባንክ የምትቀላቀልበት ጊዜ ቅርብ ስለመሆኑ በብራዚል የኢትዮጵያ አምባሳደር ልዑል ሰገድ ታደሰ ገልጸዋል። አምባሳደሩ ይህንን የተናገሩት ከብሪክስ ብራዚል ድረገጽ ጋር ባደረጉት ልዩ ቃለ መጠይቅ ነው። አምባሳደሩ ኢትዮጵያ ባንኩን እንድትቀላቀል በሁሉም አባል ሀገራት ድጋፍ አግኝታለች ሲሉም በቆይታቸው ተናግረዋል። አምባሳደር ልዑል ሰገድ ለኢትዮጵያ የብሪክስ አዲሱ የልማት ባንክን መቀላቀል በዚህ ዓመት ትኩረት ከሰጠቻቸው ጉዳዮች አንዱ ስለመሆኑ ጠቅሰው የባንኩ አባል ለመሆን የሚያስችላትን ጥያቄ ማቅረቧንም አስታውሰዋል። አምባሳደሩ ኢትዮጵያ የልማት ባንኩን ከተቀላቀለች በኋላ ግብርና፣ ኢነርጂና ኢንዱስትሪ ቅድሚያ የምትሰጣቸው ዘርፎች በመሆናቸው ከባንኩ ጋር በጋራ እንደሚሰሩም አስታውቋል። አምባሳደር ልዑል ሰገድ አክለውም ኢትዮጵያ፣ ግብፅና ደቡብ አፍሪካ የአፍሪካን ጥቅሞች ለማስጠበቅ በጋራ እየሰሩ መሆናቸውን አንስተዋል። ብሪክስ በ2014 እንደ አውሮፓውያን አቆጣጠር የተመሰረተው አዲሱ የልማት ባንክ የምዕራባውያንን የፋይናንስ ተቋማት እንዲገዳደር ታልሞ የተመሰረተ ሲሆን 8ቱ የብሪክስ አባል ሀገራትንም በአባልነት ይዟል። በትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ እንደ አዲስ የተዋቀረው የጊዜያዊ አስተዳደሩ ካቢኔ ስራ መጀመሩን ተከትሎ የአቶ ጌታቸው ረዳ የህወሓት ቡድን ተቃውሞውን አሰምቷል። ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ አዲሱ ካቢኔ ስራ መጀመሩን አስመልክቶ በሰጡት መግለጫ ትግራይ በአሸናፊና ተሸናፊ የፖለቲካ ቅኝት ከገባችበት አዘቅት ለመውጣት አዳጋች ሁኔታ ላይ እንደምትገኝ ገልጸው ባለፉት 2 የጊዜያዊ አስተዳደሩ ዓመታት በርካታ ጥሩና መጥፎ ነገሮች ተፈጽመዋል ሲሉ ተናግረዋል። የቀድሞ ፕሬዝዳንት አቶ ጌታቸው ረዳና ሌሎች የጊዜያዊ አስተዳደሩ የቀድሞ አመራሮች የሚመሰገኑበት መድረክ እንደሚዘጋጅ ጠቅሰው ጥሪውን ተቀብለው እንዲገኙ ከወዲሁ በይፋ የግብዣ ጥሪን አቅርበዋል። በአቶ ጌታቸው ረዳ ሲመራ የነበረውን የካቢኔ ቁጥር ከ27 ወደ 21 2 ምክትል ፕሬዝዳንት የነበረውን ወደ 1 ምክትል ፕሬዝዳንት እንዲቀነስ ያደረጉት አዲሱ ፕሬዝዳንት እስካሁን ምክትላቸው ማን እንደሆነ ይፋ ባያደርጉም የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ወደ ኃላፊነቱ ሊመጡ እንደሚችሉ በርካታ መረጃዎች እየወጡ ይገኛሉ። ይህንን ተከትሎ በአቶ ጌታቸው ረዳ የሚመራው ህወሓት ነኝ የሚለው ቡድን ማዕከላዊ ኮሚቴ በበኩሉ በዛሬው ዕለት ባወጣው መግለጫ የአንዱን ህገወጥ ቡድን ፍላጎት ብቻ በማድመጥ ሌሎችን ያገለለ አቃፊ ያልሆነ ካቢኔ ማቋቋም ተቀባይነት የለውም በማለት አውግዟል። አዲሱ ካቢኔ በአስቸኳይ እንዲስተካከል ጥያቄ ያቀረበው
ቡድኑ አዲሱ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በፌዴራል መንግስትና በዓለም አቀፍ ተቋማት ወኪሎች ፊት ለፊት የፈረሙትን ሰነድ ሳይውል ሳያድር በመጣስ ወደ አንድ ወገን ያጋደለ ካቢኔ አቋቁመዋል ሲሉም ወቅሰዋል። የተጀመረው ለውጥን የሚያስቀጥል እንጂ ወደ ኋላ የሚመልስ አካሄድ ተቀባይነት እንደሌለው የገለጹት የአቶ ጌታቸው ረዳ ስብስብ የተቋቋመው ካቢኔ ላይ በአስቸኳይ ማስተካከያ እንዲደረግና አቃፊ እንዲሆን ሲሉ ጥሪ አቅርበዋል። ይህ ሳይሆን ከቀረ ግን ህዝቡን ኋላ ቀር ገዢ ካለው ኃይል ለማላቀቅ ሁሉንም አይነት ትግል እንደሚያካሄድም የአቶ ጌታቸው ረዳ ቡድን አስጠንቅቋል። አቋሙንም የፌዴራል መንግስትና የዓለም አቀፉ ማህበረሰብ በግልጽ እንዲያውቁለትም ጠይቋል። የክልሉ ጊዜያዊ አስተዳደር ፕሬዝዳንት የነበሩት አቶ ጌታቸው ረዳ ባሳለፍነው ሳምንት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ሆነው መሾማቸው አይዘነጋም። ኢትዮጵያና ኬንያ 150 ኪሎ ሜትር የሚሸፍን የንግድ ቀጠና ለመመስረት ተስማምተዋል። ኢትዮጵያና ኬንያ የአፍሪካ ነጻ የንግድ ቀጠና ስምምነትን በሁለቱ ሀገራት መካከል ቀለል ባለ የንግድ ስርዓት ተግባራዊ ለማድረግ የሚያስችል የመግባቢያ ስምምነት ተፈራርመዋል። የመግባቢያ ስምምነቱ ባለፈው ቅዳሜ ዕለት በሞምባሳ የተፈረመ ሲሆን ስምምነቱን በኢትዮጵያ በኩል የፈረሙት አቶ ካሳሁን ጎፌ የንግድና ቀጠናዊ ትስስር ሚኒስትር ሲሆኑ በኬንያ በኩል ደግሞ የሀገሪቱ የኢንቨስትመንት የንግድና ኢንዱስትሪ ካቢኔ ጸሐፊ ሊኪንያንጁ ናቸው። የኢትዮጵያ የንግድና ቀጠናዊ ትስስር ሚኒስትር አቶ ካሳሁን ጎፌ በስምምነቱ የተካተቱ ዋና ዋና ጉዳዮችን የዘረዘሩ ሲሆን ከእነዚህ መካከል ዋና ዋናዎቹ የድንበር ንግድ፣ የግብይት ገደብ፣ የጉዞ ድግግሞሽና የምርት ዋጋ ዝርዝር መካተታቸውን ገልጸዋል። በሁለቱ ሀገራት መካከል ነጻ የድንበር ንግድ ቀጠና የሚሆነው አካባቢ ተለይቶ ስምምነት እንደተደረሰበትም ገልጸዋል። በዚህም መሰረት በኢትዮጵያ በኩል ከድንበር ወደ ውስጥ 50 ኪሎ ሜትር እንዲሆን፣ በኬንያ በኩል ደግሞ ከኢትዮጵያ ድንበር ወደ ኬንያ 100 ኪሎ ሜትር ነጻ የድንበር ንግድ ቀጠና እንዲሆን ስምምነት ተደርሷል። ይህም ማለት ኢትዮጵያውያን ከድንበር ወደ ኬንያ 100 ኪሎ ሜትር፣ ኬንያውያን ደግሞ ወደ ኢትዮጵያ ድንበር እስከ 50 ኪሎ ሜትር ዘልቀው እርስ በርስ መገበያየት ይችላሉ። በተጨማሪም ሁለቱ ሀገራት ነጻ የድንበር ንግድ ቀጠና ብለው በለዩት ከባቢ ውስጥ ዜጎቻቸው መገበያየት የሚችሉትን የሸቀጦች መጠን ወስነዋል። በዚህም መሰረት የሁለቱ ሀገራት ዜጎች በወር እስከ $1000 ዋጋ ያላቸውን ሸቀጦችን እንዲገበያዩ ተስማምተዋል። ስምምነቱ ለግብይት የሚደረገውን የጉዞ ምልልስም ያስቀመጠ ሲሆን በዚህም መሰረት የሁለቱም ሀገር ዜጎች በተወሰነው ነጻ የድንበር ንግድ ቀጠና ውስጥ በወር 4 ጊዜ የጉዞ ምልልስ ማድረግ እንደሚችሉ፣ ነገር ግን በ4 ጊዜ ምልልስ የሚሸምቷቸው ሸቀጦች አጠቃላይ ዋጋ ከ$1000 እንደማይበልጥ ተስማምተዋል። ሁለቱ ሀገራት በነጻ የንግድ ቀጠናው ለግብይት የሚቀርቡ ምርቶችን ዝርዝር ለመወሰንም የተስማሙ ሲሆን በመግባቢያ ስምምነቱ መሰረት በማድረግም የሁለቱ ሀገሮች የቴክኒክ ኮሚቴዎች ዝርዝር የንግድ ስምምነት ሰነድ እንዲያጠናቅቁ አቅጣጫ ተቀምጧል። የኢትዮጵያ የቴክኒክ ኮሚቴ ረቂቅ የንግድ ስምምነቱን አመንጭቶ ለውይይት እንዲያቀርብም ኃላፊነት ተሰጥቶታል። በሰፊው የስምምነት ወሰን ደግሞ ሁለቱ አገራት ነጻ ንግድን በተሟላ መንገድ ተግባራዊ ማድረግ የሚችሉባቸውን መንገዶች ለመቀየስ እንደሚተባበሩ፣ በዚህም በኬንያ ወይም በኢትዮጵያ የሚመረቱ እቃዎች እንዲመጡና ሰዎች በሁለቱ ሀገራት ውስጥ በየትኛውም ቦታ ተዘዋውረው እንዲሰሩ፣ በሞምባሳ ያለውን ቱሪዝምና የሁለቱን ሀገሮች ኢኮኖሚ የሚያሳድጉ ሌሎች በርካታ ንግድ ነክ ጉዳዮችን የሚያካትቱበት ሁኔታ እንደሚኖር የኬንያው የኢንቨስትመንት የንግድና ኢንዱስትሪ ካቢኔ ጸሐፊ ሊኪንያንጁ ተናግረዋል። ቻይና ዶናልድ ትራምፕ የጣሉትን ታሪፍ ተከትሎ ሀገራት ከአሜሪካ ጋር በሚያደርጉት የንግድ ድርድር ወቅት አሜሪካ የምትፈልገውን በማድረግ ለማስደሰት እንዳይሞክሩ ስትል አሳሰበች። የቻይና ንግድ ሚኒስቴር ቃል አቀባይ ማስጠንቀቂያውን የሰጡት ዋሽንግተን መንግስታት ወደ አሜሪካ የሚልኳቸው ምርቶችን ከቀረጥ ነጻ እንዲሆኑላቸው ከቤጂንግ ጋር በሚያደርጉት የንግድ ልውውጥ ላይ ጫና ለመፍጠር ማቀዷ ከተሰማ በኋላ ነው። የትራምፕ አስተዳደር ከንግድ አጋሮች ጋር ታሪፍን በተመለከተ ንግግር መጀመሩ የተገለጸ ሲሆን ባለፈው ሳምንት የጃፓን ልዑካን ቡድን ዋሽንግተንን የጎበኙ ሲሆን በዚህ ሳምንት ደግሞ የደቡብ ኮሪያ ልዑካን ወደ ዋሽንግተን ያቀናሉ ተብሎ ቀጠሮ መያዙ ተሰምቷል። ትራምፕ በጥር ወር ስልጣናቸውን ከተረከቡ በኋላ ከቻይና የሚገቡ ምርቶች ላይ ከፍተኛ ታሪፍ የጣሉ ሲሆን ሌሎች በርካታ የዓለም ሀገራትም ይህ ታሪፍ ተጥሎባቸዋል። የቻይና የንግድ ሚኒስቴር ቃል አቀባይ አሜሪካን ለማስደሰት የሚደረግ ጥረት ሰላምን አያመጣም፣ እንዲሁም ማመቻመች ክብርን አያቀዳጅም ሲሉ ገልጸዋል። ቻይና ሁሉም አካላት ከፍትሐዊነት ጎን መቆም እንዳለባቸው ታምናለች። እንዲሁም ዓለም አቀፍ የምጣኔ ሀብትና የንግድ ሕጎች እንዲሁም የሀገራት የንግድ ስርዓትን መከላከል ይገባልም ብላለች።
ባለፈው ሳምንት ዎል ስትሪት ጆርናል አሜሪካ ታሪፍን በተመለከተ ከሀገራት ጋር በምታደርገው ድርድር ከቻይና ጋር በሚኖራቸው ንግድ ላይ አዲስ ገደብ በመጣል ጫና ለማድረግ እንደምትፈልግ መዘገቡ ይታወሳል። ውድ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች ለሰዓቱ ያቀረብንላችሁ ወቅታዊ መረጃዎች ያደመጣችኋቸው ነበሩ። ወቅታዊ መረጃዎች በፍጥነት እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ እንድትሆኑ እናስታውሳለን። መልካም ጊዜ